አሁን ስለነገርኩም ነገር በምንም ላቅ አልችልም። በፍጹም በምንም ተአምር እግዚአብሔር ክብሬን ሳታይ አትቦትም በለዋል። አሜን። 32 ዓመት ፍዳይን በላው። ዛሬ እግዚአብሔር አንድ መንገድ የሚሆንለት ሰው አለ። አሜን 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 አሜን። እግዚአብሔር ዛሬ የሆነን ሰው ሰበብ ፈልጎ ሊባርከው ነው። አሜን። ዋጋ የከፈልክበትንም ዋጋ ያስከፍለህንም ጉዳይ በጌታ መንፈስ አይቼዋል። አሜን። ብዙ ሰልፍ የመጣብህ በቅንነት ነው። አሜን። ቅንነት ዋጋ ሲያስከፍል አይታችኋል። ደግነት ዋጋ ሲያስከፍል አይታችኋል። እግዚአብሔር እንዲያለኝ ነገርን ቀየርኩታል። አሜን። ከዚህ በኋላ እንደ ስም ሆነ አለኝ። አሜን። ይሄ የመጨረሻ አሮጌው ምዕራፍ የተዘጋበት ቀን። አሜን። አንድ ሰው ጮሆ አሮጌ ምዕራፍ ተዘግቷል ይበል። አሮጌ ምዕራፍ ተዘጋ። ከዚህች ማይክሮ ሰከንድ ጀምሮ በጌታ በኢየሱስ ስምና ስልጣን ምድሪቷን አሳልፌ ሰጠው። አሜን። የሰዎችን ልብ አሳልፌ ሰጠው። አሜን። ትላንትና ከእጅህ የተቀበሉ ሰዎች ዛሬ አጠገብ ላይ ያሉ በጌታ መንፈስ ጠራኋቸው። አሜን። እግዚአብሔር በረከት አድርጌ አሳልፌ ሰጣለሁ አለ። አሜን። መንገድ አድርጌ አሳልፌ ሰጣለሁ አለ። አሜን። በር አድርጌ አሳልፌ ሰጣለሁ አለ። አሜን። አላውቅም ትንንሽ የሚመስሉ ደጆች ግን በብዛት ሲከፈቱልህ አሜን። ሂድና ተከናወን። አሜን አሜን። የጌታ ስም ብሩክ ይሁን። እኔ ቅድም መጎናጸፋ የደረብክለት ሰው እና አንድ ወንድሜ አትዞር የሚል መልእክት እንትን ብሎ ነበር። እኔ በጣም ዞርኩኝ፣ ሰለቸኝ፣ በእውነት በጣም ሰለቸኝ። በጌታ ፊት ዛሬ ነብዩ ጋር ሄዳለሁ፣ ሁለተኛ ነቢያት ጋር አልሄድም። 18 ዓመት ከ2000 ዓመተ ምህረት ጀምሮ ዞርኩኝ። ከኢትዮጵያ ውጪም ሄድኩኝ ነቢያት ፍለጋ። ግን ጥያቄ አንድ ነው፣ የችግሬ ምንጭ ምንድን ነው? ነቢያትም ጋር ሲሄድ ይሄንን ነው ምናቸው፣ የችግሬ ምንጭ ንገረው። ትባረካለህ፣ ትጥሳለህ፣ አሜን አልልም። በእውነት ጌታ በሚያውቅ አሜን ብዬ አላውቅም። አንዳንዶቹ ይበሳጫሉ። ለምንድን ነው አሜን የማልለው? የችግሬ ቋጠሮ ከተፈታ መባረክ ቀላል ነው ብዬ ስለማምን ማለት ነው። እግዚአብሔርን ብዙ ጊዜ አኩርፌ ያውቀዋለሁ፣ እንደ ሰው አኩርፌ ያውቀዋለሁ። ስለ እውነት ነው የምላችሁ። አኩርፌ ከጌታ ቤት ወደ ኋላም ተመልሼ ከኢትዮጵያ ወደ ውጪ ሲሄድ ፕሌን ላይ ችግር ገጠመ። እንደገና እዛው ንስሐ ገባው ማለት ነው። እንደ ዮናስ ይሄ በኔ ሰበብ አይሁን ጌታ ሆይ ይሄ ህዝብ አይለቅ ብዬ ለንደን ከተማ ላይ 30 ደቂቃ ነው የዞረው፣ በደመና አላርፍ ብሎ ማለት ነው። በጣም አልቅሼ ንስሐ ገብቼ ተመለስኩ። እስከ ዛሬ ከእግዚአብሔር ጋር ነው ያለው። ግን በጣም እያግሮመረምኩ ነው የኖርኩት። 32 ዓመት በስራ ዓለም 32 ዓመት ነው የኖርኩት። ላለፉት 2 ዓመታት የአንድ መስሪያ ቤት ምክትል ኃላፊ ሆኜ ሳገለግል ነበር። ካለፈው መስከረም ጀምሮ ደግሞ ተነሳው። ምንም አጥፍቼ አይደለም፣ በጌታ ፊት ጌታ ያውቃል። ያው ጌታ እኮ ቀደም ተናገረ። በቅንነት ከማገልገል ውጪ እንደ ሰው ቢሆን በጣም ቢሊየነር ሆን ነበረ። ግን እኔ ጌታ ያቀኛል ብዙ ማላወራ። ስለዚህ እኔ በጣም ደስ አለኝ። አሜን። መቼም ቅን ነኝ ብዬ መናገር ባልፈልግም ጌታ መንፈስ ቅዱስ መሰከረልህ እኮ መብት ነው። በእውነት በቅንነት ነው ሳገለግለው የኖርኩት ይሄን ሁሉ አመት ማለት ነው። ግን አሁን ሲነሳ ምክንያቱን አላውቅም፣ ግን እያለቀስኩ ነበር ላስት ኦልሞስት 2 ወር ማለት ነው። ስለዚህ እዚህ ቤት እመጣለሁ፣ ችግሬ ይፈታል። ከዚህም በኋላ ሌላ ቦታ አልሄድም፣ ነቢያትን ፍለጋ አልሄድም ብዬ ወስኜ ነው የመጣሁት። የጌታ ስም ብሩክ ይሁን። አገኘህ ጌታ፣ ደስ አለ፣ በጣም ደስ አለኝ። ጌታ ስም አሜን አለለም አለ ሌላ ቦታ። ዛሬ ግን ጌታ መንፈስ ቅዱስ አስለቀሰው። አሜን። ጌታ ካንተ ጋር አለ። አሜን። በእውነት ዘመን ይባረክ። አሜን። እኔ ዛሬ በጣም ደስተኛ ነኝ። በጣም ነገሬን ሁሉ እርግፍ አድርጌያለሁ። ጌታ ለዘላለም ይባርክ። አሜን። ለዘላለም ተባርክ። አሜን። በእውነት በጣም ደስተኛ ነኝ። እኔ በጣም ደስ ብሎኛል። አሜን። ስለዚህ ጌታ ይባርክ። በጣም ወድሃለሁ፣ በጣም አከብርሃለሁ።
ብዙ ዞረሃል። ቅድም ብያለሁ በመዞር የሚገኝ ደስታ የለም ብያለሁ። ዛሬ ደግሞ በዞርክበት እግር ላይ የኔ ጫማ ካንተ ጫማ ስለሚሻል አይደለም። አምላኬ እግዚአብሔር የምትቆምበትን የቆምክበትን ሁሉ ታሪክ ቀይሮ እግዚአብሔር ምስክሬ ነው። ዳዊት እንዲህ ያለ አንድ ጊዜ እነኛ ክፉ ቀኖች ያለና ለመልካም ሆኑልኝ። ለአንድ ሰው ልናገርበት በናዝሬቱ ጌታ በኢየሱስም ከፋብኝ ያልሽው ቀን ጠፋብኝ ያልሽው ጉዳይ ዛሬ ለመልካም ይሁንልሽ። ዛሬ ለመልካም ይሁንልህ። ዛሬ ለመልካም ይሁንላችሁ። የተቀበለኝ ሰው የለም፣ የሰማኝ ሰው የለም። ያ ቀን ከፋ እንኳን ከፋ፣ እነኛ ሰዎች ከፉ እንኳን ከፉ፣ ያ ጉዳይ ከፋ እንኳን ከፋ፣ እግዚአብሔር ለመልካም ያደርግልሃል። እግዚአብሔር ለመልካም ያደርግልሻል። እግዚአብሔር ያልፋል ያ የለቅሶ ጊዜ፣ ያልፋል ያ የችግር ጊዜ፣ ያልፋል ያ የስደት ጊዜ፣ ያልፋል ያ የባዶነት ጊዜ፣ ያልፋል ያልፋል። አንድ ሰው ይጩና ያልፋል ሊበለኝስ አይሰማም፣ አይሰማም። አምላኬ እግዚአብሔር ዛሬ አልፏል ብሎኛል። አሜን። እኔ እንደ ሰው ውጭ ሀገር ተምሬያለሁ። እዛ መቅረት ይችል ነበር። በእውነት ብዙ ዋጋ ከፍያለሁ። እኔ እግዚአብሔር ሳይለኝ አልቀርም ብዬ መጥቼ 18 ዓመት ሙሉ እሳት ውስጥ አላቅም። ነቢያት ጋር ሄጄ ስህተት ሰርተሃል የተባለ መቅረት ነበር። እንደማንም ዋሽቴ መቅረት ነበረብ። ነቢያት እንደዚህ ብሎኛል፣ እኔ ስማልታ። ስለዚህ 18 ዓመት ሙሉ እኔ ንስሐ እየገባሁ ጌታውን እውነት የሆነው ጌታውን እጆቻችሁን አንዴ ወደፊት ትዘረጋላችሁ። አባ አንተ ለፍርድ ስትነሳ የሚቀድምህ የለም። ስትፈርድ ደግሞ አታዳላም፣ በጽድቅ ትፈርዳለህ። ጌታ እግዚአብሔር ሆይ አሜን። አመፀኞችን፣ ትዕቢተኞችን፣ ግፈኞችን ከኢትዮጵያ ምድር እጅ ታንሳቸው። አሜን። እጅ ታንሳቸው። አሜን። አንራራም። አሁንም አመፀኞችን እጅ ታንሳቸው። አሜን። ትዕቢተኞችን እጅ ታንሳቸው። አሜን። ግፈኞችን እጅ ታንሳቸው። አሜን። አሜን። ታንሳቸው አባዬ። አባ አሜን። በቅንነት የሚሄዱትን በታማኝነት የሚሰሩትን ሕዝብንና መንግስትን የሚያገለግሉትን የሚገፉ እጆች ከየመስሪያ ቤቱ ላይ ዛሬ ነቀልናቸው ይነቀሉ። ነቀልናቸው ይነቀሉ። የታመኑበት ወንበራቸው ይገልብጣቸው። አሜን። አሜን አባ። አሜን ኢየሱስ። አሜን። በየቤታችሁ በዙሪያችሁ ካሉ ምልክት ታያላችሁ። በትዕቢት የተወጠሩ ደረታቸውን ነፍተው የሚራመዱ ለቤት ለትዳራቸው ለልጆቻቸው ከስሮቻቸው ላሉ ሰራተኞች ሁሉ አልመች ያሉትን ሰዎች እግዚአብሔር ያዋርዳቸው። አሜን። እግዚአብሔር ይቀጣቸዋል። አሜን። እግዚአብሔር ይመታቸዋል። አሜን። አባ አሜን አባዬ። ምንም ሰዎች ናቸው ከ9 ወር ዘለው 10 11 12 ወር ላይ ተወለደ ታውቃላችሁ። ነገር ግን ለራሳቸው የተሳሳተ ግምት ለራሳቸው የተለየ ቦታ ሰጥተው ሕዝቤን ትውልዴን ይህንን ምስኪን ሕዝብ ይህን ምጻተኛ ሕዝብ እየገፉ እያሰቃዩ ያሉትን በፍጹም ልራራላቸው አልችልም። አሜን። በፍጹም ልራራላቸው አልችልም። የአምላኬ የእግዚአብሔር እጅ አሁን ይነሳ። አሜን። የአምላኬ የእግዚአብሔር ቁጣ አሁን ይነሳ። አሜን። በእያንዳንዱ የመንግስት መስሪያ ቤት ላይ በአመፅ የተቀመጡትን በጉልበት የተቀመጡትን አምላኬ እግዚአብሔር ከምድሪቷ ላይ ጠርጎ ያንሳቸው። በኢየሱስ ስም ይነሱ። አሜን። አንተንም ሌሎችንም የገፉትን እግዚአብሔር ሲገፋቸው ታያለህ። አሜን። አንተ ጾም ካደርኩ አልቀባኝ። አሜን። አንተ ከታረስ ካልቀባኝ፣ አንተ ከተቸገር ካልቀባኝ፣ አሜን። ሂድ አምላክ እግዚአብሔር ካንተ ጋር አይደል? አሜን። ጮልና አሁኑኑ ቀይረው ይሄን ጫማ አሁኑኑ ታየዋለህ።
በልምም በውንም አስበህ የማታውቀው ቦታ እግዚአብሔር ያስገባል። ሃሌሉያ። ኢየሱስ ማን ነው?